አዲስ ሚዲያ ኔትወርክ በመዲናው የተከናወኑ አበይት ክስተቶችን በመላው ዓለም የተሰሙ አዳዲስ ዜናዎችን ከጥያቄ መሰናዶዎችና ዘጋቢ ፊልሞች ጋር አዋህዶ ሚዛኑን በጠበቀ ጋዜጠኝነት ሙያ በሰባት ቋንቋዎች ያሰራጫል። ከአዲስ አበባ ፍላጎት ስልጣኔና የነገ መዳረሻ ተቀድተው ትውልድን የመቅረጽ ደግሞም የትውልዱ ድምጽ የመሆን ዓላማ ያላቸው ተአማኒ መረጃዎችን በቴሌቪዥን፣ በራዲዮ፣ በጋዜጣና ድረገጽ በመላው ዓለም ተደራሽ ያደርጋል። የብልጽግና ፓርቲ አዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊና የኤምኤን የቦርድ ሰብሳቢ አቶ ሞገስ ባልቻ ጣቢያው የመልካም አስተዳደር ችግሮችን በማሳየትና በከተማው የሚከናወኑ ሁነቶችን ከተለያዩ ቦታዎች በቀጥታ ስርጭት በጥራት በማስተላለፍ የመዲናዋን ዕለታዊ እንቅስቃሴ ከነዋሪው ዘንድ በማድረስ ትልቅ አበርክቶ እየተወጣ እንደሚገኝ ገልጸዋል። የአዲስ ሚዲያ ኔትወርክ ከአመራሩ ጀምሮ ሁሉም ባለሙያ አዲስ አበባን አጉልቶ በማሳየት የአዲስ አበባን እድገት፣ የአዲስ አበባን ማንሰራራት፣ የአዲስ አበባን መለወጥ እንዴት ተስፋ ሊሰጥ የሚችል ስራ ውስጥ ያለ በመሆኑ በማሳት ድምጽ በመሆን ልሳን በመሆን አፍ በመሆን አንደበት አውጥታ አዲስ አበባ እንድትናገር በማድረግ ሂደት ውስጥ የአዲስ ሚዲያ ኔትወርክ የተጫወተው ሚና እጅግ የጎላ ስለሆነ እባካችሁ ለራሳችሁ መስኩት። አዲስ ሚዲያ ኔትወርክ ወቅታዊ ዜናዎችና ተጽዕኖ ፈጣሪ ዘጋቢ ፊልሞችን በመስራት ለአድማጭ ተመልካቾቹ ማድረሱ የአራተኛ መንግስትነት ኃላፊነቱን በአግባቡ መወጣት እንዳስቻለ ያነሱት አቶ ሞገስ ባልቻ ተቋሙ የከተማዋ ሁለንተናዊ እንቅስቃሴ ነጸብራቅ ሆኖ መቀጠሉን አጠናክሮ እንዲቀጥልም አሳስበዋል። አዲስ ሚዲያ ኔትወርክ የአዲስ አበባን የመንጻት የአዲስ አበባን የብልጽግና እንትን ላውንች ያረገ መቀጠል ያለበት የከተማውን የመለወጥ ከተማው ጋር ያለ የሚታየው ነገር ታሳቢ ያደረገ የሚዲያ ተቋም ይኖራል ማለት ነውና አርካይቫችሁ ጠንካራ መሆን አለበት። የመረጃ አቅማችሁ ጠንካራ መሆን መቻል አለበት። ብሮድካስቲንግ እንትናችሁ በጣም ጠንካራ መሆን አለበት። ይሄንን ማድረግ ከተቻለ ምንም ጥያቄ የለም። በወቅቱ በታይሙ ዴሊቨር የማድረግ ጉዳይ ነው እንጂ ድማ አይደለም። የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳውን ጎንፋ ተቋሙ በተሻለ ደረጃ ህዝቡን እንዲያገለግልና ቀዳሚ የመረጃ ምንጭ ሆኖ እንዲቀጥል በትኩረት እየተሰራ መሆኑን አስታውቀዋል። ተቋሙን በዘመናዊ ቴክኖሎጂ የማደራጀት ስራ እየተከናወነ ስለመሆኑ ያብራሩት አቶ ካሳውን አዲስ ሚዲያ ኔትወርክ የህዝብ ድምጽ የመሆን ጥረቱን አጠናክሮ ሚዛናዊና ትክክለኛ መረጃዎችን በኃላፊነት የማቅረብ ስራውን አጠናክሮ ይቀጥላል ነው ያሉት። ሚዲያ የሀገር ግንባታ ውስጥ ያለው ሚና በጣም ትልቅ ነው። የሀገር ግንባታ ውስጥ መሳተፍ ብቻም ሳይሆን ህዝቡ የሀገር ግንባታ ውስጥ የራሱን ድርሻ እንዲጫወት ማድረግ ውስጥ የሚዲያ ሚናና ሚዲያ ሮል በጣም በትልቅ የሚታይ ጉዳይ ነው። በሌላ በኩል እንግዲህ የሚዲያ ባለሙያዎች ትክክለኛ ያልሆነው የመረጃዎችን በማቅረብ የሙያዊ ኃላፊነታቸውን በመተው ግጭት እንዲቀሰቀስ፣ አለመግባባት እንዲፈጠር፣ እርስ በርስ ጥርጣሬ እንዲፈጠር ያደረጉም የነበሩ ሚዲያዎች አሉ። በተጨባጭ እኛ ደግሞ ኃላፊነት የተሞላብን በኃላፊነት የምንሰራ ተቋም አዲስ ሚዲያ ብቻም ሳይሆን እንደ ሚዲያ ይህን ሀገራዊ ጉዳዮችን የሚያሳልጥ ኃላፊነት ያለው ስለሆነ ከዚህ ውስጥ ወጣ ብሎ የተሻለ ሀገራዊ እሴትን ያላቸው ይዘቶችን በማምረት ወደ ህዝቡ ተደራሽ በማድረግ የተሻለ ስራ መሰራት ይኖርበታል ማለት ነው። ባለፉት የለውጥ ዓመታት በአዲስ አበባ ከተማ የተከናወኑ ግዙፍ የልማት ስራዎች፣ በሰው ተኮር ተግባራት፣ በአረንጓዴ አሻራና በኮሪደር ልማት ስራዎች የሚዲያ ተሳትፎ በማሳደግ ውጤታማ የሚዲያና የኮሙኒኬሽን ስራዎች መስራት ችለዋል። አዲስ ሚዲያ ኔትወርክ ከለውጡ በፊት በነበሩ የአሰራርና የህግ ጫናዎች ምክንያት የሚጠበቅበትን ያክል ኃላፊነት ሳይወጣ እንደቆየ የተቋሙ ባለሙያዎች አስታውሰዋል። ሚዲያው አሁን ላይ ተወዳዳሪ ብቻ ሳይሆን ተመራጭ ተቋም ስለመሆኑም ባለሙያዎቹ ገልጸዋል። አዲስ ሚዲያ ኔትወርክ ውስጥ በጣም ረጅም ዓመት ያገለገልኩኝ ባለሙያ ነኝ። አዲስ ሚዲያ ኔትወርክ የት ነበረ የት ደረሰ የሚለውን ከኔ በላይ ምስክርነት የሚሰጥ ሰው የለም። እዚህ በኢህአዴግ ጊዜ የነበረውን ነገር እናውቃለን። አጀንዳ ቀርጸን ሳይሆን አጀንዳ እየተቀበልን የምንሄድ ብዙ ፈንክሽናል ነገር ያልነበረ ከለውጡ በኋላ ይሄ ሚዲያ እኔ በኩሌ በቃ አዲስ ሚዲያ ኔትወርክ በመስራቴ ኩራት ከሚሰማኝ ባለሙያዎች አንደኛ ነኝ እኔና ያለው ለውጥ ቀላል ለውጥ አይደለም። በተለይ ደግሞ በዚህ 2 እና 3 አመት ውስጥ አዲስ ሚዲያ ኔትወርክ ከዚህ በፊት ብዙ ሰራተኞች ለቀው ወደ ተለያዩ ሚዲያዎች የሚሄዱበት ነው። አሁን ላይ በተጨባጭ ከትልልቆቹ ሚዲያዎች ወደ አዲስ ሚዲያ ኔትወርክ በርካታ ሰራተኞች እየመጡ ያሉበትና የትኩረት እና የስበት ማዕከል እየሆነ የመጣ ነው። ይሄ በጣም የሚያስደስት ነው። ከአንድ ወደ 2 ስቴሽን 2 የቴሌቪዥን ጣቢያ መፍጠር መቻል ማለት ምን ያህል ኮሚትድ ኤንድ ኮሚትመንት ያለበት ተቋም እንደሆነ የሚያረጋግጥ ነውና ይሄ የተቋሙ ኳሊቲ ነው።
የተቋሙ የስራ ኃላፊዎችና የባለሙያዎች መናበብ እንዲሁም በከተማ አስተዳደሩ የሚደረገው ድጋፍ ከፍ ያለ መሆን አዲስ ሚዲያ ኔትወርክ በአጭር ጊዜ ውስጥ ለውጥ እንዲያስመዘግብ ምክንያት ስለመሆናቸውም በተቋሙ ባለሙያዎች ተመላክቷል። አሁን ላይ የአዲስ ሚዲያ ኔትወርክ ሰራተኛና አመራር ምን ላይ ነው ያለ የሚለውን ነገር ለመገንዘብ አዲስ ሚዲያ ኔትወርክ የት ነው ያለ የሚለውን ማየት ብቻ በቂ ነው ብዬ አስባለሁ። ምክንያቱም በጣም የተኛ አመራር ባለበት ተቋም ውስጥ የነቃ ተቋም አይኖርም። የተኛ ሰራተኛ ያለበት ተቋም ውስጥ የነቃና ለውጥ ማምጣት የሚችል ከለውጡ ጋር እኩል መራመድ የሚችል ተቋም የለም። ጥሩ መነቃቃት አለ፣ ጥሩ መነሳሳት አለ፣ ጥሩ አቅጣጫ አለ፣ ተግባብቶ መስራት አለ። ተያይዞ ለውጡን ማሳየት እንደ ሀገር ታሪክ ሰርቶ ለማለፍ መስራት አለኛ ውስጥ አሁን ላይ ማለት ነው። አዲስ ሚዲያ በፊት የት እንደነበረ ይታወቃል። አሁንስ የት ነበር የሚለው ነገር አገር ይናገራል። ይሄ የመጣው ደግሞ በከተማ አስተዳደሩ ኮሚትመንትና በእናንተ የፖለቲካ ቁርጠኝነት ነው።